ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 5 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በዋግምራ ዞን አበርገሌ ወረዳ ተፈናቅለው በሰቆጣ የሚገኙ ተፈናቃዮች ድጋፍ እየደረሳቸው አለመሆኑን ተናግረዋል። ፋኖ በምስራቅ ጎጃሟ ደብረ ማርቆስ ከተማ እርምጃ ወስዷል። የግንባር መረጃዎችን ይዘናል። በቴዲ አፍሮ ጉዳይ የተያዙ ሰዎች የፍርድ ቤት ችሎት አሳዛኝና አስደንጋጭ እውነቶችን አስተናግዷል። ምን ተፈጠረ የሚለውን ትሰሙታላችሁ። ሽመልስ አብዲሳ ቡድን ያደራጃቸው ዘራፊዎችና የመንግስት አመራሮች በኦሮሚያ ክልል በነዋሪዎች ላይ የሚያደርሱት ዝርዝር ጥቃት ተጋልጧል። ከተሞቹ በቡድኑ ተወጥረዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በኢራን ላይ ምስጢራዊ ጥቃት መፈጸማቸው ተጋልጧል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማቸው ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በዋግምራ ዞን አበርገሌ ወረዳ ተፈናቅለው በሰቆጣ የሚገኙ ተፈናቃዮች ድጋፍ እየደረሳቸው አለመሆኑን ተናገሩ። በዋግምራ ዞን አበርገሌ ወረዳ እየተስፋፋ በመጣው ግጭት ምክንያት ወደ ሰቆጣ ከተማ የተሰደዱ በሺዎች የሚቆጠሩ ተፈናቃዮች ምንም አይነት ሰብአዊ ድጋፍ ባለማግኘታቸው ለከፋ ረሃብና እንግልት መጋለጣቸውን ገልጸዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ በአገው ሸንጎ ታጣቂዎች ቁጥጥር ስር በመዋሉ አካባቢያችን ከባለፈው ሚያዝያ 12 ቀን 2018 ዓ.ም ጀምሮ ጥለን መሰደድ ተገደናል ሲሉ በሰቆጣ ከተማ የሚገኙ ተፈናቃዮች የምግብ እጥረትና መጠለያ እጥረት እንደገጠማቸው ይናገራሉ። ስማቸው እንዳይጠቀስ የፈለጉ የወረዳው ተፈናቃዮች በነፍሰ ጡር እናቶችና ህጻናት ላይ ጉዳቱ የጎላ መሆኑን ነው የሚገልጹት። በአበርገሌ ወረዳ አርሶ አደር የነበሩት አቶ ፍጹም ጥላሁንም በተለይም አርሶ አደሩ ቤቱን ጥሎ ሲወጣ ከሚደርስበት ጉዳት ራሱን ለመጠበቅ እንጂ ምን እበላለሁ ብሎ ስላልሆነ በሰቆጣ ከተማ ለመለመን ተገደናል ይላሉ። በአሁኑ ወቅትም በአካባቢው ያለው የጸጥታ ሁኔታ ከቀን ወደ ቀን እየተባባሰ መምጣቱን እንደ ጻግብጂ ባሉ ወረዳዎችም ስጋቱ ማየሉን ነዋሪዎቹ ይገልጻሉ። ለተፈናቃዮቹም ምንም አይነት ሰብአዊ ድጋፍ አለመድረሱን የሚገልጹት ስማቸው እንዲጠቀስ ያልፈለጉ ሌላኛው አስተያየት ሰጪም ለተፈናቀሉት የመንግስት ሰራተኞች ጭምር ምንም ድጋፍ አለመደረጉን ነው የሚያነሱትም። ፋኖ በደብረ ማርቆስና በአነደድ ከተሞች በአገዛዙ ጦር ላይ እርምጃ መውሰዱ ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ ስር የሚንቀሳቀሰው የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማና በአነደድ ወረዳ በወሰደው የተቀናጀ መብረቃዊ ጥቃት በአገዛዙ ታጣቂዎች ላይ ከፍተኛ ጉዳት ማድረሱን አስታውቋል። እንደ ኮሩ የህዝብ ግንኙነት መረጃ ትናንት ግንቦት 4 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ከ45 ላይ በደብረ ማርቆስ ከተማ ቀበሌ 02 ወይም ውሰታ ድልድይ አካባቢ ልዩ የቦምብ ጥቃት ተፈጽሟል። እርምጃው የተወሰደው ከስላሴ ካምፕ ወደ 11 የአድማ ብተና አባላት ጭና ስትንቀሳቀስ በነበረች የፖሊስ ፓትሮል መኪና ላይ ሲሆን በጥቃቱ 7 የአድማ ብተና አባላት ወዲያውኑ ሲደመሰሱ 3ቱ ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ ዜና ትናንት ምሽት 2 ሰዓት አካባቢ በአነደድ ወረዳ ንፋሳም ቀበሌ መብራት ስቴሽን አካባቢ የ206ኛ ኮር አዳኝ ቡድን በፈጸመው ድንገተኛ ጥቃት 3 የሚሊሻ አባላት ተገድለዋል። የተገደሉት ሚሊሻዎችም ጋታው ትርፌ፣ ዋለ ከበደና መላኩ አዘነ መሆናቸው የተረጋገጠ ሲሆን ሌሎች 4 የሚሊሻ አባላት ደግሞ ከባድ ቁስለኛ ሆነዋል። ይህ የአፋብን የቴዎድሮስ እዝ የወሰደው እርምጃ የአገዛዙ የጸጥታ መዋቅር በከተማም ሆነ በገጠር የማላላት ስራ አካል መሆኑ ኮሩ ገልጿል። በቴዲ አፍሮ ጉዳይ የተያዙ ሰዎች የፍርድ ቤት ችሎት አሳዛኝና አስደንጋጭ እውነቶችን አስተናገደ። የቴዎድሮስ ካሳሁን ወይም ቴዲ አፍሮ የቅርብ ወዳጅ የሱፍ ያሲን እና ማናጀሩን ጨምሮ ላለፉት ቀናት ከ7 የሚልቁ የአርቲስቱ የስራ አጋሮቹ መታሰራቸው ይታወቃል። እነዚህ የኢትዮሪካ አልበምን ተከትሎ ድንጋጤ ውስጥ በገባው አገዛዝ የታሰሩት ሰዎች ታዲያ በሽብር፣ በአደንዛዥ እጽ ዝውውርና በሌሎች ከጉዳዩ ጋር ባልተገናኙ ጉዳዮች ተከሰዋል። አርብ ሚያዝያ 30 ቀን 2018 ዓ.ም ከሰዓት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የታየው ክስተት የህግን ደረቅነት፣ በሰው ልጅ ጥልቅ ሐዘንና ሰቆቃ የሰበረ ልብን በሚያደማ የለቅሶ ሲቃ የታጀበ እጅግ አሳዛኝ ትዕይንት ነበር። በድምፃዊ ቴዲ አፍሮ የቅርብ ወዳጅነቱ በሚታወቀው የሱፍ ያሲን መዝገብ የተጠረጠሩ ግለሰቦች ፍርድ ቤት በቀረቡበት በዚህ ዕለት ችሎቱ ከህግ ክርክር ባለፈ የከባድ ቤተሰባዊ ትራጄዲ ማስተጋቢያ ሆኖ ውሏል። የችሎቱ ሂደት የተጀመረው መርማሪ ፖሊስ ባለፉት 14 ቀናት ውስጥ ሰራሁት ያለውን
የምርመራ ማብራሪያ በማቅረብ ነበር። ፖሊስ ቀሪ የምርመራ ስራዎች አሉብኝ በማለት ተጠርጣሪዎቹ ዳግም ወደ ማረፊያ ቤት ወርደው ተጨማሪ 14 ቀናት እንዲፈቀድለት ፍርድ ቤቱን ጠይቋል። የፖሊስን ጥያቄ በጽኑ የተቃወሙት የተከሳሽ ጠበቆች በበኩላቸው ፖሊስ ያቀረበውን የምርመራ ስራ ደንበኞቻቸው በዋስትና ወጥተው መከታተል እንደሚችሉ ሞግተዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪዎች ከመሆናቸውም በላይ መደበኛና ቋሚ አድራሻ ያላቸው በመሆኑ ፖሊስ በፈለጋቸው ጊዜ ሊያገኛቸው ስለሚችል ህገ መንግስታዊ የዋስትና መብታቸው ሊከበርላቸው ይገባል ሲሉም የህግና የሰብአዊነት ጥያቄያቸውን አቅርበዋል። ይሁን እንጂ የችሎቱን ድባብ በአንድ የቀየረውና የታዳሚውን ልብ በሐዘን የሰበረው የሱፍ ያሲን ጠበቃ ለፍርድ ቤቱ ያቀረቡት ልብ ሰባሪ መከራከሪያ ነበር። ጠበቃው ደንበኛቸው አሁን ላይ ከሚገኝበት የእስር እንግልት ባሻገር በቅርቡ ልጃቸው ከፎቅ ላይ ወድቆ ህይወቱ ማለፉን ለችሎቱ አረዱ። ይህ አባት የልጁን አስከፊና ድንገተኛ ሞት ተከትሎ ከገባበት ጥልቅ የሐዘን ማዕበልና የስነ ልቦና ስብራት ገና ሳያገግም በእስር ቤት መከራውን እያየ መሆኑን የገለጹት ጠበቃው የዋስትና መብት ተከብሮለት ሐዘኑን ከቤተሰቡ ጋር ሆኖ እንዲያወጣ ተማጽነዋል። ይህ የጠበቃው አንጀት የሚበላ ማብራሪያ በችሎቱ ውስጥ ሲሰማ የህጉን አዳራሽ ጸጥታ፣ የቤተሰቦች ኡኡታና መሪር የለቅሶ ሲቃ አናጋው። የልጅ ሞት ሐዘን ያደቀቀው አባት በእስር ቤት መቆየት ያንገበገባቸው የሱፍ ያሲን ቤተሰቦች እንባቸውን መቆጣጠር አቅቷቸው በችሎቱ ውስጥ ድምጻቸውን ከፍ አድርገው አለቀሱ። የህግ አዳራሹ በቅስበት ወደ ሐዘን ድንኳንነት ተቀየረ። ነገር ግን የጸጥታ አስከባሪዎች ለዚህ ጥልቅ የሰው ልጅ ሐዘን ርህራሄ ከማሳየት ይልቅ የችሎቱን ስርዓት ለማስከበር በሚል በሚያሳዝን ሁኔታ ሐዘንተኞቹን በቁጣ ገሰጿቸው። መሪር ሐዘናቸውን አንጀታቸውን አቃጥሎት እንባቸውን መግታት ያቃታቸውና የፖሊስን የዝምታ ትዕዛዝ መፈጸም ያልቻሉ የቤተሰብ አባላት ደግሞ እንባቸውን እያፈሰሱ ከችሎት አዳራሽ እንዲወጡ ተደርገዋል። ይህንን በእንባ በሲቃና በከባድ የህግ ክርክር የታጀበ ችሎት የመሩት ዳኛ መርማሪ ፖሊስ የጠየቀውን ተጨማሪ የ14 ቀን የጊዜ ቀጠሮ ለመፍቀድ አሊያም የተጠርጣሪዎችን ሰብአዊና ህጋዊ ሁኔታ አገናዝቦ የዋስትና መብታቸውን ለማስከበር የምርመራ መዝገቡን ከፖሊስ ተቀብለው ለመመርመር ወስነዋል። ፍርድ ቤቱ በዚህ ልብ ሰባሪ መዝገብ ላይ የመጨረሻ ውሳኔውን ለማሳለፍ ለግንቦት 5 ቀን ተለዋጭ ቀጠሮ በመስጠት የዕለቱን በእንባ የታጠበ የችሎት ውሎ አጠናቋል። በመሆኑም በዛሬው ዕለት ይህ በየሱፍ ያሲን መዝገብ የተያዘው ቀጠሮ ተጠባቂ ሆኗል። የእነ ሽመልስ አብዲሳ ቡድን ያደራጃቸው ዘራፊዎችና የመንግስት አመራሮች በኦሮሚያ ክልል በነዋሪዎች ላይ የሚያደርሱት ዝርዝር ጥቃት ተጋለጠ። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ውስጥ 120 ተብሎ ስለሚጠራ ቡድን እንቅስቃሴ የወጡ ተከታታይ ዘገባዎችን ተከትሎ አዲስ ስታንዳርድ በተለያዩ የኦሮሚያ ከተሞች ከሚገኙ ነዋሪዎች ጋር አደረግኩት ባለው ቃለ መጠይቅ መጠነ ሰፊ የማስገደድ ንብረት የመንጠቅና መደበኛ ያልሆነ የህግ ማስከበር ተግባራት መኖራቸውን አረጋግጧል። በዚህ ዘገባ ውስጥ የተጠቀሱት ሁሉም ምንጮች የጉዳት ሰለባዎች ሲሆኑ ለደህንነታቸው ሲባል ስማቸው የተቀየረና መረጃውን በራሳቸው ፍላጎት ያጋሩ ናቸው ይላል ዘገባው። ከሻሸመኔ፣ አሰላ፣ ዝዋይ፣ ደብረ ዘይትና አምቦ የመጡ ምስክርነቶች ተመሳሳይ የሚያደርጋቸው ባህሪዎች አሏቸው። እነዚህም ሲቪል የለበሱ ግለሰቦች ወይም መደበኛ ያልሆኑ ቡድኖች መኖር፣ ህገወጥ ድርጊቶች ህጋዊ ለማስመሰል መደበኛ አሰራሮችን ወይም ሰነዶችን መጠቀም፣ እንዲሁም ተጠያቂነትን ለማስፈን የሚያስችሉ አሰራሮች ገደብ ወይም ውጤታማ አለመሆን ናቸው። በምዕራብ አርሲ ዞን ሻሸመኔ ከተማ የሚኖሩ አንድ አባት ልጃቸው በማይታወቅ ሁኔታ መሰወሩን ገልጸዋል። ልጄ በቅርቡ ነው ያገባው። ከቤተሰብ ርስት ላይ ትንሽ መሬት ተሰጥቶት ነበር። ከ2 ወር በኋላ ግን ጠፋ። ስላለበት የነገረን ሰው የለም ብለዋል። አክለውም ልጃቸው በጠፋ በ2 ወሩ ሲቪል የለበሱ ሰዎች በሌላ ሰው ስም የተዘጋጀ የመሬት ባለቤትነት ሰነድ ይዘው መጡ። መሬቱ ከእንግዲህ የልጅህ አይደለም አሉን ሲሉ አስረድተዋል። አሁን ልጃቸው ከጠፋ 5 ወራት ቢቆጠሩም ምንም አይነት መረጃ ማግኘት እንዳልቻሉ ገልጸው ያልሄድንበት ቦታ የለም፣ ግን መልስ አላገኘንም፣ መሬቱም ተወሰደ፣ ልጄም የለም ብለዋል። የከተማው የመሬት አስተዳደር ኃላፊዎች ስለ ጉዳዩ ምላሽ ለመስጠት ፈቃደኛ ያልሆኑ ሲሆን በዝርፊያው ላይ እጃቸው እንዳለበት ተገልጿል። በመደበኛ አሰራር ሽፋን የሚፈጸም የገንዘብ ዝርፊያ ሌላ በዚሁ ከተማ የሚኖሩና የቤት ውስጥ ቁሳቁሶችን በማከፋፈል ስራ ላይ የተሰማሩ በመካከለኛ ዕድሜ ላይ የሚገኙ ነጋዴ ሲቪል የለበሱ ግለሰቦች ታጅበው ወደ ኢትዮጵያ ንግድ ባንክ ቅርንጫፍ ተወስደው በግዳጅ የባንክ ሂሳባቸው ውስጥ ያለውን ገንዘብ እንዲያዘዋውሩ መደረጋቸውን ገልጸዋል። እንደሳቸው ገለጻ የባንክ ሰራተኞች ጥርጣሬ እንዳያድርባቸው ገንዘቡ ህጋዊ የንግድ ዝውውር እንዲመስል ተደርጎ ተከናውኗል። ነጋዴው ድርጊቱን የፈጸሙት በደረሰባቸው ከፍተኛ ማስፈራሪያና ፍርሃት መሆኑን ጠቁመው ይህንም በማስገደድ ላይ የተመሰረተ ዝርፊያ በመደበኛ የፋይናንስ ስርዓቶች ውስጥ ዘልቆ መግባቱን ያሳያል ብለዋል። በቤተሰቦቼ ላይ በመዛት ዝውውሩ እንዲፈጸም አድርገዋል ያሉት ተጎጂው የደረሰባቸውን ይህንን ግልጽ ዘረፋ ለባንክ ባለስልጣናት እስካሁን አለማሳወቃቸውንም ገልጸዋል። ሶስተኛዋ የሻሸመኔ ነዋሪ የሰጡት ምስክርነት ደግሞ
የማስገደድ ተግባሩ በቤተሰብና በማህበራዊ መዋቅሮች ውስጥ ዘልቆ መግባቱን የሚያመላክት ነው። አንዲት እናት ለትዳር ያልደረሰች ልጃቸውን ለማያውቁት ሰው በግዳጅ እንዲድሩ ግፊት እንደተደረገባቸው ተናግረዋል። ባለፈው 1 ዓመት ውስጥም ማንነታቸው ካልታወቁ ግለሰቦች በየጊዜው ስልክ እየተደወለላቸው ልጃቸው ደህና እንደሆነችና ደስተኛ ህይወት እየመራች እንደሆነ እንደሚነገራቸው ገልጸዋል። እኚህ እናት ልጃቸውን በግዳጅ እንዲሰጡ ያደረጓቸው የቡድኑ አባላት አሁንም በከተማ ውስጥ ሲዘዋወሩ ቢያዩም ልጄን ወደ እኔ ለመመለስ ማድረግ የምችለው ምንም ነገር የለም ሲሉ በምሬት ተናግረዋል። ይህም የማስገደድ ተግባር ከኢኮኖሚያዊና አስተዳደራዊ ጉዳዮች አልፎ የግለሰቦችንና የቤተሰቦችን የግል ህይወት እስከ መቆጣጠር መድረሱን በግልጽ ያሳያል። በተመሳሳይ በአሰላ ከተማ በዱቄት ፋብሪካና በተለያዩ የንግድ ዘርፎች ላይ ከፍተኛ መዋዕለ ንዋይ ያፈሰሱ አንድ ነጋዴ የንግድ ቤቶቻቸውን በአካባቢው ካሉ ባለስልጣናት ጋር ግንኙነት አላቸው ለሚባሉ ቡድኖች እንዲያስረክቡ ካልሆነ ግን ያልተገለጸ እርምጃ እንደሚወሰድባቸው ትዕዛዝ እንደተሰጣቸው ተናግረዋል። ይህንን ተከትሎ ነጋዴው ከአሰላ በመውጣት በአሁኑ ወቅት አዲስ አበባ ዘመዶቻቸው ጋር ተጠግተው ይገኛሉ። በዝዋይ ከተማ የሚገኙ ነዋሪዎች የክልሉ መንግስት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በመላው ክልሉ አሰልጥኖ ባስታጠቃቸውና ጋቸነ ሲርና ወይም የስርዓቱ ዘብ በሚባሉ መደበኛ ያልሆኑ ሚሊሻዎች አማካኝነት የተለያዩ ክፍያዎችን እንዲከፍሉ እንደሚገደዱ ገልጸዋል። እንደ ነዋሪዎቹ ገለጻ እነዚህ ክፍያዎች በኬላዎችና በመኖሪያ መንደሮች ውስጥ የሚሰበሰቡ ሲሆን አብዛኛውን ጊዜ ምንም አይነት ህጋዊ መሰረት የሌላቸው ወይም ደረሰኝ የማይሰጥባቸው ናቸው። ከቢሾፍቱ ከተማ የተገኙ ተጨማሪ መረጃዎች በተለይም ከመሬት ባለቤትነት ጋር በተያያዘ ተመሳሳይ ስጋቶች መኖራቸውን ያመላክታሉ። ነዋሪዎች በተለይም አረጋውያን መሬታቸውን በፈቃዳቸው እንዲለቁ ግፊትና የማታለል ድርጊት እየተፈጸመባቸው ሲሆን አንዳንዶቹ ደግሞ ስልታዊ በሆነ መንገድ የመሬት ነጠቃ እየተካሄደ መሆኑን ይናገራሉ። የከተማዋ ባለስልጣናት ከመሬት አስተዳደር ጋር የተያያዙ ተግዳሮቶች መኖራቸውንም አምነዋል። 120 የተባለው ቡድን በሚንቀሳቀስበት አምቦ ከተማ የተከሰተው ሁኔታ ለተጠቀሱት አጠቃላይ የምስክርነት ቃሎች እንደ ማሳያ የሚወሰድ ሰፊ አውድ አለው። የከተማዋ ነዋሪዎች በአደባባይ የሚፈጸሙ ድብደባዎችን፣ ያለ አግባብ የሚፈጸሙ እስራቶችንና የገንዘብ ዝርፊያዎችን በመጥቀስ ከተማዋ በከበባ ውስጥ እንደምትገኝ ይገልጻሉ። ይህንን ቡድን በሚመለከት አዲስ ስታንዳርድን ጨምሮ ለተለያዩ የመገናኛ ብዙሃን መረጃ ሰጥተዋል ተብለው የተጠረጠሩ ግለሰቦች ተለይተው ባልታወቀ ቦታ እንዲታሰሩና ከሰው ጋር እንዳይገናኙ ተደርገዋል። በተመሳሳይ ጊዜም ነዋሪዎቹ ከተደራጁ ቡድኖች ጋር ግንኙነት አላቸው የሚሏቸው ግለሰቦች በከተማዋ ውስጥ በነጻነት መንቀሳቀሳቸውን ቀጥለዋል። በዚህ ዘገባ በተዳሰሱት ሁሉም አካባቢዎች የማስገደድ ተግባራቱን የሚፈጽሙት ማንነታቸውንና ከማን ጋር እንደሚሰሩ በግልጽ በማይታወቁ ነገር ግን ከመንግስት መደበኛ ተቋማት ጋር በተሳሰረ መልኩ በሚንቀሳቀሱ አካላት እንደሆነ ተገልጿል። ከመሬትና ከንብረት ዝውውር እስከ ፋይናንሳዊ ጫና፣ መደበኛ ካልሆነ ቀረጥ እስከ ማስገደድና እስራት ያሉ ተመሳሳይ ክስተቶች በተደጋጋሚ መከሰታቸውንም በየአካባቢው ያለው የቁጥጥር ስርዓት ውጤታማነትና የፍትህ ተደራሽነትን ጥያቄ ውስጥ የሚከት ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በኢራን ላይ ምስጢራዊ ጥቃት መፈጸማቸው ተጋለጠ። ሳውዲ አረቢያ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን ኢራን ላይ መፈጸሟን 2 ምዕራባውያንና 2 የኢራን ባለስልጣናትን ጠቅሶ ሮይተርስ ዘግቧል። ሳውዲ አረቢያ የአየር ድብደባዎችን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠት ነው ተብሏል። የሳውዲ ወታደራዊ እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ በቀጥታ ጥቃት መፈጸሟ በይፋ የታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸሙት በመጋቢት ወር መጨረሻ አካባቢ መሆኑን 2 የምዕራባውያን ምንጮች ለሮይተርስ ተናግረዋል። ሳውዲ ኢራን ለፈጸመችው ጥቃቶች ምላሽ ለመስጠት ድብደባዎቹን ማካሄዷን ጨምረው ተናግረዋል። ሮይተርስ ሳውዲ አረቢያ ኢላማ ያደረገቻቸው የኢራን ስፍራዎች የትኞቹ እንደሆኑ ማረጋገጥ አልቻለም። የሳውዲ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ስለ ጉዳዩ ተጠይቀው በቀጥታ አገራቸው ጥቃት ስለመፈጸሟ ከመናገር ተቆጥበዋል። ሮይተርስ የኢራን ውጭ ጉዳይ ሚኒስትር በጉዳዩ ላይ ማብራሪያ ቢጠየቅም ምላሽ ማግኘት አልቻለም። ሳውዲ አረቢያ ከአሜሪካ ጋር ጥብቅ ግንኙነት ያላት ሲሆን ከዚህ ቀደም የዩኤስ ወታደራዊ ከለላ ላይ ትተማመን ነበር። ነገር ግን 10 ሳምንት በቆየው የኢራን ጦርነት ወቅት ለጥቃቶች የበለጠ ተጋላጭ መሆኗን አሳይቷል። የሳውዲ ጥቃት በመካከለኛው ምስራቅ ግጭት መስፋፋቱን አሳይቷል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም የጀመሩት ጦርነቱ ለህዝቡ ይፋ ባይደረግም በርካታ ሀገራትን ማሳተፉን አመላክቷል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን 6 የባህረ ሰላጤው ሀገራት ላይ የሚሳኤልና የድሮኖች
ጥቃት ፈጽማለች። በአሜሪካ ጦር ሰፈሮች፣ በአውሮፕላን ማረፊያዎች፣ በነዳጅ መሰረተ ልማቶች ላይ ጥቃቶችን ከመፈጸም አልፋ የሆርሙዝ ወሽመጥን በመዝጋት የዓለም ንግድ እንዲስተጓጎል አድርጋለች። ሰኞ ዕለት ዎል ስትሪት ጆርናል እንደዘገበው ዩናይትድ አረብ ኤሚሬትስ ቴሄራን ላይ ጥቃት ፈጽማለች። የሳውዲና የኤሚሬትስ በጦርነት ውስጥ መሳተፍ የግጭቱ ትክክለኛ መልክ የተደበቀ መሆኑን አጋልጧል። ዩኤኢ ቴሄራን ለድርጊቷ ተገቢውን ዋጋ እንድትከፍል የሚል ጠንካራ አቋም ያላት ሲሆን ውስን ዲፕሎማሲያዊ ውይይቶችን ከኢራን ጋር አካሂዳለች። አንድ የሳውዲ ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣናትን ከኢራን ጋር ጦርነቱን የማርገብ ስምምነት ተደርሶ እንደሆነ ተጠይቀው ሳይመልሱ ቀርተዋል። ነገር ግን ሳውዲ አረቢያ ለቀጠናው መረጋጋት፣ ደህንነት፣ ብልጽግናና ለህዝብ ደህንነት በሚል ውጥረትን በመቀነስ ላይ ያለን የማያቋርጥ አቋም ላረጋግጥ እችላለሁ ብለዋል። ለሮይተርስ መረጃውን የሰጡ የኢራንና ምዕራባውያን ባለስልጣናት ሳውዲ አረቢያ ጥቃት እንደምትፈጽም ቴሄራን እንድታውቅ ተደርጓል ብለዋል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም